ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በትላንትናው ዕለት ሕይወታቸው ማለፉ ይታወሳል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው የተለያዩ ከፍተኛ የመንግስት ባለስልጣናትና እንዲሁም የሃይማኖት አባቶች የተሰማቸውን ሐዘን መግለጫ መልእክት አስተላልፈዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ሐጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በሕግ ዕውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌም እናስታውሳለን ሲሉ መልእክት አስተላልፈዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕልፈት የተሰማቸውን ሐዘን ገልጸዋል። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት የሐዘን መግለጫ በአባታችን ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕልፈት እጅግ አዝኛለሁ ብለዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እጅግ ትሑት፣ የሀገር ወዳድ ምልክት፣ በሁሉም ዘንድ የሚወደዱ የሚደመጡና የሚከበሩ አባታችን ነበሩ ሲሉም ገልጸዋል። ከንቲባ አዳነች አቤቤ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው የኢትዮጵያ ሕዝብ በከተማ አስተዳደሩ ስም ልባዊ መጽናናትን እመኛለሁ ሲሉም ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕልፈት የተሰማቸውን ሐዘን ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው እግዚአብሔር በየዘመናቱ አገርን ያለ መካሪ ሕዝብን ያለ ዘካሪ አይተወውም ብለዋል። ለዚህም ምስክሩ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ አገርን የሚወዱ ሕዝባቸውን የሚያከብሩ፣ የተጠቁት ወዳጅ፣ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩ ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ ዛሬ አጥታለች ነው ያሉት ብፁዕ ቅዱስ አቡነ ማትያስ። ይህን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋህዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አሄራ መሄድ የተሰማቸውን ጥልቅ ሐዘን ገልጸዋል። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በዲን ዕውቀታቸው አንቱ የተሰኙ በመንፈሳዊ አገልግሎታቸውም ላቅ ያለ ደረጃ የነበራቸው ናቸው ያሉት ሼህ ሐጂ ኢብራሂም ቱፋ እሳቸውን ማጣት እጅግ ከባድ ነው ብለዋል። ጠቅላይ ምክር ቤቱ ሕጋዊ ሰውነት እንዲያገኝ እስላማዊ ባንኮች እንዲቋቋሙ የሰሩት ታላቅ ሥራ በታሪክ ሲታወስ ይኖራል ያሉት ሼህ ሐጂ ኢብራሂም ቱፋ የሙስሊሙ አንድነት እንዲጠናከር ዕድሜ ዘመናቸውን መልፋታቸውን ገልጸዋል። የኢትዮጵያ ካቶሊክ ቤተክርስቲያን በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕልፈተ ሕይወት የተሰማትን ሐዘን ገልጻለች። የቤተክርስቲያኗ የጳጳሳት ጉባኤ ባስተላለፈው የሐዘን መግለጫ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የብዙዎች አባት፣ የሰላምና የአንድነት ተምሳሌት እንደነበሩ ገልጿል። ኢትዮጵያ ታላቅ አባት አጥታለች ያለው የጳጳሳት ጉባኤው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከኢትዮጵያ ካቶሊክ ቤተክርስቲያን ጋር በተለይ በሀገሪቱ ሰላምና እርቅን ለማውረድ በርካታ ሥራዎችን በጋራ መስራታቸውን አንስቷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕልፈተ ሕይወት የተሰማውን ሐዘን ገልጿል። ካውንስሉ በሐዘን መግለጫው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በመላው ኢትዮጵያውያን ዘንድ ተወዳጅ፣ ፍቅርና መቻቻልን በማስተማር የሚታወቁ
የሙስሊሙ ህብረተሰብ መሪና አባት እንደነበሩ ገልጿል። ካውንስሉ ለመላው ሙስሊም ህብረተሰብና ለወዳጅ ዘመዶቻቸው መጽናናትን ተመኝቷል። ሙፍቲህ ሐጂ ዑመር ኢድሪስ ዘለቀ ይባላሉ። በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 ቀን 1929 ነው የተወለዱት። አባታቸው አቶ ኢድሪስ ዘለቀም እናታቸው ደግሞ ወይዘሮ መነን ሽፈው ይባላሉ። ገና በለጋ ዕድሜያቸው የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው የእስልምና ዕውቀትን ለመሰብሰብ መንገድ ጀመሩ። በሐጂ ዑመር የልጅነት ዘመን ዕውቀት አሳሽ በቀላቢ አሊያም ዙሮ መንደርተኛን በመጠየቅ ነበርና ስንቁን የሚቀበለው ሐጂ ዑመርም በሐጂ ዑመር የልጅነት ዘመን ዕውቀት አሳሽ በቀላቢ አሊያም ዙሮ መንደርተኛን በመጠየቅ ነበርና ስንቁን የሚቀልበው ሐጂ ዑመርም ለቀላቢያቸው ከብት በማገድ እንጨት በመፍለጥ የጉልበት አገልግሎት እየሰጡ ባላቸው ቀሪ ሰዓት ዕውቀትን ይሰበስቡ ጀመር። ይህ አስደናቂና ለብዙዎቹ ትምህርት የሚሆነው የልጅነት ታሪካቸው ቢዘረዘር መሽቶ ይነጋል እንጂ በቀላሉ አያልቅም። በጽናት ያውም የቤተሰብ የሞራልም ሆነ የስንቅ ድጋፍ ሳይደረግላቸው ከቶም እሳቸውን ከዕውቀት ገበታ ለማስተጓጎል በትዳርና በግብርና እንዲታሰሩ ቢደረጉም ከዓላማቸው ውልፍት ባለማለት ያጋጠማቸውን ፈተና በሙሉ በጽናትና በብልሃት በመወጣት ካሰቡበት ለመድረስ ችለዋል። ሐጂ ዑመር ከ50 ዓመታት በፊት አዲስ አበባ የመጡት ኡስታዛቸውን በመፈለግ ነበር። ደሴ የወይዘሮ ስህን ትምህርት ቤት መምህር የነበሩት በደርግ ዘመን የእስልምና ጉዳዮች ሊቀመንበር በሐጂ ሙሐመድ ሳኒ ሐቢብ ላይ ጀምረውት የነበረውን ትምህርት ለመቀጠል እንጂ አዲስ አበባ ለመኖር አልነበረም። እሳቸው መምህራቸውን የፈለጉትን ያህል ደሴ ውስጥ ያስተምሯቸው የነበሩ የእሳቸው ተማሪዎችም እሳቸውን ፍለጋ ተከትለዋቸው መጥተዋል። ሆኖም ለዓመታት የሰበሰቡት ዕውቀት ሌሎችን ለማስተማር ከበቂ በላይ መሆኑን የተረዱት ሐጂ ሳኒ በአንዋር መስጂድና በመስጂድ ኑር ወይም በተለምዶ በኒን መስጂድ በሚባለው እንዲያስተምሩ ተመደቡ። እሳቸውም ግማሽ ቀኑን ለራሳቸው ዕውቀትን ሲሰበስቡ ቀሪውን የቀን እኩሌታና ምሽት ላይ በማስተማር ያሳልፉ ጀመር። ሙፍቲህ ሐጂ ዑመር ኢድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጻሕፍትንም ጽፈዋል። ቅዱስ ቁርአንንም ተርጉመዋል። በቅርቡ የቁርአን ትርጉም ሥራቸው በሲዲ ተሰራጭቷል። በ50 ዓመታት የአዲስ አበባ ቆይታቸው ቅዱስ ቁርአንን ከ300 ጊዜ በላይ ትርጉም አስተምረዋል። ከጻፏቸው መጻሕፍት የህትመት ብርሃንን ያገኘው አንድ ብቻ ነው። ከዚህ ቀደም በተለያዩ ጊዜያት በተመረጡባቸው ቦታዎች ሙስሊሙን ህብረተሰብ በቅንነትና በፍትህ ሲያስተዳድሩ ቆይተዋል። ያላቸው የዕውቀት ደረጃ ከፍተኛነትን የተመለከተው ከ25 ዓመታት በፊት የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ ቢመጣ የመመለስ አቅም እንዳላቸው የሚያሳይ የሙፍቲነት ማዕረግ ሰጥቷቸዋል። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን፣ ዕውቀት አጠር ግጭቶችን ፈትተዋል፣ አስታርቀዋል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱ ሰዎች መካከል አንዱ ነበሩ። በ1967 የምክር ቤቱ አባልና የኡለማ ሊቀመንበር ነበሩ። በተከታታይ ለነበሩ ዓመታት በተለያዩ የኃላፊነት ቦታ ላይ ሰርተዋል። ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በዕውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት አበርክተዋል። ሐጂ ዑመር ባለፉት ዓመታት ያላቸውን የሕይወትና የዕውቀት ልምድ በመጠቀም ሀገርም ሆነ የኢትዮጵያ ሙስሊሞች በሚፈልጓቸው ወሳኝ ወቅት ወሳኝ ታሪክ አበርክተዋል። ይህን እውነታ የእሳቸውን የዕለት ተዕለት እንቅስቃሴ በመገናኛ ብዙሃን የሚከታተል ማንኛውም ኢትዮጵያዊ የሚመሰክረው ነው። የእስልምናን የሰላም ሃይማኖትነት፣ የትብብር፣ የመቻቻል፣ የመከባበርና የመዋደድ ሃይማኖትነት
እስከዛሬ ይገለጽ ከነበረው በይበልጥ በተግባር አሳይተዋል። ሙስሊሞች ከሌሎች ወገኖቻቸው ጋር ሊኖራቸው ስለሚገባው የአኗኗር ስልት ብቻም ሳይሆን ከሃይማኖት ተከታይነት ባሻገር ሰውነት ቀዳሚ መሆኑን ለማስገንዘብ ሰው መሆን ይቀድማል በሚል መርሃቸው ሰብአዊነትን አጉልተው አስተምረዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በገጠማቸው ሕመም ምክንያት የሕክምና ክትትል ሲያደርጉ ቆይተው ጥቅምት 9 ቀን 2018 በ94 ዓመታቸው ከዚህ ዓለም በሞት ተለይተዋል። እኛም እርሳቸውን በማስታወስ መስከረም 17 2011 የባህልና ቱሪዝም የሰላም አባቶችን በሸለመበት ወቅት ጋዜጠኛ ሁሴን ከድር ካዘጋጀው ጽሑፍ የተወሰደውን አቀረብንላችሁ። ትርታ 97.6 ኤፍኤም በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕልፈት የተሰማውን ሐዘን እየገለጸ ለቤተሰቦቻቸውና ለመላው የኢትዮጵያ ሕዝብ መጽናናትን ይመኛል።